ነገር ነው የጠራውሽ። በጣም ትልቅ ሚስጥር ለመናገር ነው የመጣሁት። እስካሁን ለተፈጠሩት አወዛጋቢ ነገሮች ድራማ ማለት ትችያለሽ፣ ሴራም ማለት ትችያለሽ። ለእያንዳንዱ ነገራቶች መልስ ልሰጥሽ ነው የመጣሁት። አይ ቲንክ አንቺም ለመወሰን አንድ ሁለት የተወዛገብሽ ነው መሰለኝና እስካሁን እየተደረገ ያለው ነገር ሰሞኑ እንዳለ እየተደረገ ያለው ነገር ስፔሻሊ በተለይ ደግሞ አንቺና አብርሃም ላይ የሁሉ ነገር እንዲፈጠር ያደረግነው እኔ ሩታ፣ ኤፍሬም እና አንዳንድም ሰዎች አሉ። እኔ ከአብርሃም ጋር ምንም የተፈጠረ ነገር የለም። ያንዳንዱ ነገር ብለናችኋል። ተአምር ቢመጣ የፈለገ ነገር ሩታ ከሌለች ሩታ አለችበት ካልተባለ ምንም ነገር ነው የማይጠመው። አለቀ። ሲቀጥል ደግሞ ኦኬ ድራማ የምንበለው ድራማ ነው ሴራም ነው። አለቀ። በእናንተ በዚህ በተልከሰከሰ ድራማችሁ ውስጥ የተልከሰከሰ ህይወት የሚኖራቸው ሰዎች ናቸው ከዚህ በኋላ የሚያሳዝነው። እውነት ለመናገር እናንተ የገንዘብ ረሃብተኞች፣ የችግር ረሃብተኞች፣ በየጎዳናው የራበውን ሰው ቼክ ማታረጉ ራሳችሁን አሸብርቃችሁ ውብ ሆናችሁ ስትወጡ ከናንተ በላይ ንጹህ ሰው ከናንተ በላይ ፍጹም ሰው የለም። የመጨረሻ እረህጦች፣ የሴት አሰዳቢዎች። ይበላት ሩታን። እኔ ትላንትናም አይቻለኝ በቀደምም አይቻለኝ። ዩቲዩቡን ሲፖስቱላችሁ ዲፕ ገብታችሁ ካያችሁት እኔ ያው ስለምሰራበት ማለት ነው። ሩታ በቀደሙ ሆቴል ላይ ዞር ብላ ስትስቅ አይቻለኝ። የትላንትና ቪዲዮ ላይ ደግሞ ፍቅር እንዲ እያለ ስትዝት አይቻለኝ። ማንም ብቻውን ይሄን ያህል የሚጋፈጥ ማንም ብቻውን ይሄን ያህል የሚጋፋ የለም። አታስመስሉ። አስመስላችሁ ችግራችሁ መቀዳዳ ለመድፈን አትሞክሩ። የሚከተላችሁ ትክክለኛ ሰው እንጂ እንደናንተ አይነት በሽተኛ ሰው አይደለም። የሚከተላችሁ ህሊና ያለው ሰው እንጂ እንደናንተ ህሊናውን አቅሉን የሳተ ሰው አይደለም። የሚከተላችሁ ትልልቅ ሰዎች፣ ትዳር ያላቸው፣ ልጆቻቸውን የሚያሳድጉ፣ በትዳር ህይወት የሚኖሩ እንዲሁም ደግሞ ለወደፊት ትዳር መያዝ እንፈልጋለን ብለው የሚሉ ሰዎች ናቸው። እናንተ ግን ሩባን አይደለም ለበላዮቻችሁ ለበታቾቻችሁ እንኳን የማይጠቅም መልእክት ስታስተላልፉ ህሊና ስለሌላችሁ ነው። ህሊና ቢሶች። አንቺና አብርሃምን ለማለያየት የተደረገ ነገር ነው። ፍቅር እንዴት ነው በዚህ ህይወት እንደዚህ የምትጫወተው? አልገባኝም። ምን ትሰሪያለሽ እንደዚህ አይነት ህይወት ውስጥ? ባይዛዌ የመጣሁት ይሄን ነገር ሁሉ ያደረኩት ለአንድ ሰው አሪፍ ህይወት ለመስጠት ነበር፣ ግን ደግሞ ያ ነገር አልሆነም። እንደውም በተቃራኒው የኔ ህይወት አደጋ ውስጥ እየገባ ነው። ሰላም፣ እንዴት ናችሁ ፋሚሊዎች? በመጀመሪያ ያንቺን ህይወት አደጋ ውስጥ የከተትሽው አንቺ ራስሽ ነሽ። ገባሽ? አንቺ ለእናትሽ፣ ለእህትሽ፣ ለልጅሽ ወይም ደግሞ ለአባትሽ፣ ለወንድምሽ መስዋዕት ልትከፊ ዋጋ ልትከፊ ትችያለሽ። ዛሬ ልክልክሽን ነግሮ ነገ ይቅርታ ለሚልሽ፣ ነገ ይቅርታ ብሎ ከዛ ደግሞ ባፍሽ ገብቶ በቂጥሽ ካልወጣው ብሎ ለሚልሽ ሰው ዋጋ ልክፈል ብለሽ ብትይ ማንም የሚሰማሽ የለም። በመጀመሪያ በመቀጠል አንቺ ሲንግል ማምነሽ ልጅ አለሽ። ልጅሽን ለእናትሽ ሰተሽ ልጅሽ እናትሽ እያሳደገችልሽ ነው። እናትሽ ልጅሽን ስታሳድግልሽ እዚህ ቀዳዳ ምድፈኛ ዋጋ እየከፈልሽ ያለሽው ለልጅሽ ቢሆን ነው። ሩታን ምን አለ እንዳንቺ እንድትሆን ሲንግል ማም ሆና እንድትሆንና ከአብርሃም ህይወት ወጣ በራሷ ኮንፊደንስ ኖሯት አንቺ እንደፈለግሽው ከ30 ወንድ ጋራ ወጥተሽ እንደምትሰሪው ሩታም እንደዛ ብትሰራ ምንድነው እሱ? ያለ አብርሃም ወንድ የለም አላችሁ እንዴ? ማነሽ አንቺ? ምንድነሽ? አልፈልግም እኔ እዚህ ውስጥ አልገባም አትይም እንዴ? ያለቀ በቃ። ራስሽን ነፃ ማውጣት ከፈለግሽ እኮ ከእንደዚህ አይነት ህይወት መውጣት ነው። ከፈለግሽ ደግሞ ፈልጊዋለሁ። ድራማ መሆኑን እያወቃችሁ ጥንብርኩሳችሁን እየተሰጣጣችሁ ድራማ መሆኑን እያወቃችሁ የፈጣሪን ስም መሀል እያስገባችሁ የመብርሃንን የመላእክቶችን ስም መሀል እያስገባችሁ መቼም ነው እናንተ ህይወታችሁ የማይስተካከለው የማይቃናው። መቼም እመኑኝ፣ መቼም አይስተካከልም። ምክንያቱም ድራማችሁ ውስጥ ፈጠራችሁ ውስጥ ሴራችሁ ውስጥ የአምላክን የፈጣሪን ስም ስለምታስገቡ ምንም ነው የማይሳካላችሁ። ምንም አስመሳዮች። እግዚአብሔር ይመስገን አለሁኝ ደህና ነኝ። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ብቻዬን ለአንድ አላማ ነው የመጣሁት። ያው በጣም ትልቅ ሚስጥር ላፈነዳ ነው በእውነቱ ዛሬ የመጣሁት። ምክንያቱም እስከዛሬ እናንተንም ሲያወዛግባችሁ የነበረ ነገር ክሊር ለማድረግ ነው ወደ እናንተ የመጣሁት። ምክንያቱም ትላንትና ከዛ በፊት ብዙ ነገሮች እየተፈጠሩ ነበር። አላቅም ሞኝነት ይወንጀልነት ከዛ በፊት ዝም እያልኩ ነበርና ትላንትና ግን በቃኝ ማለት ይሄናል ለሰው ህይወት ሳክሪፋይ የምከፍልበት ምንም አይነት
ሪዝን አይኖረኝም ምክንያቱም እስካሁን የነበረው ነገር በሞላ ድራማ ነው ማለትም ተነጋግረን ነው ሁላችንም እኔ ኤፍሬም ሩታ ያቀነባበር ነው ሴራ ነው እያንዳንዱ ነገር ስፔሻሊ እኔ ያው በሚዲያ እኔ ብቻዬን ወጣ ብቻዬን ተጋፈጥኩት እንጂ ከዚህ ጀርባ እኛ መጀመሪያውንስ መቻጣ ነው ህዝብ እኮ የፈለገ ነገር ቢመጣ ልሸውዱታችሁ የፈለገ ህሊና ቢኖራችሁ ኖሮ ህዝብን ይሄን የሚከተላችሁን ህዝብ ባልሸወዳችሁት ህሊና ቢኖራችሁ ኖሮ በዚህ ያለ ህዝብ ላይ ቁማር ባልተጫወታችሁ ነበር ስንት የሚከተላችሁ የተከበረ ሰው አለ ስንት የሚከተላችሁ ትዳር ያዘ ለወደፊት ትዳሩ የሚመኘውን ነገር ማየት የሱን ትዳር እንድትኖሩ ወደፊት ትዳር መያዝ የምትፈልግ ሴት የናንተን ትዳር አይታ መኖር እንድትፈልግ እንጂ ይሄን የቆሸሸ ሴራችሁንና ስሪያችሁን ለህዝብ እንድታቀብሉና ህዝብ እርስ በርስ እንዲባላባችሁ አይደለም የፈለገ እናንተ ሞራላችሁ የላሸቀ ሞራላችሁ የወረደ እንደሆነ ህዝብ ከናንተ እኩል ሞራሉ እንዲወርድ ኢትዮጵያ አዲስ አበባ ያለ ሰውማ በርግጥ እንደውም ቼክ እንደማያረጋችሁ ነው የሰማነው እዚህ አረብ ሀገር ያለነ አውሮፓ አሜሪካ ያሉ አንዳንድ ተልካሻ ማንነት ያለን እንከተላችሁ እንጂ ስርዓት ያለን ህይወት ያለንማ ቼክ ማናት ደሞ ፍቅር ማናት ደሞ ሩታ ማነው ደሞ አብርሽና ሄርሜላ ብሎ ነው ቼክም አያረጋችሁ እኛንን ስራ ፈቶች በመደበሪያ ያልን እየተደበርንባችሁ ምን ሰራባችሁ እናንተ መደበሪያዎች ናችሁ እርስ በርስ እንደተደባበራችሁ በህዝብ እየተደበራችሁ እንዳለ እናንተ ህዝብ ላይ እየተደበራችሁ እንዳለ አለቀ ሄርሜላና ሩታ ነበሩ ሁሉንም ነገር ያቃሉ አውቀን ነው እያንዳንዱ ነገር ያደረግን የነበረው ግን ደግሞ ዛሬ ይሄንን ልናገር የቻልኩበት እዚህ ጋር ግን ሄርሜላና ሩታ ያቃሉ አለች ያዙልኝ ሄርሜላና ሩታ ምኑን ነው የሚያውቁት ሄርሜላና ሩታ ያወቁ ከሆነ አይስ ተሳሳጂ ሄርሜላና ሩታ የሚያውቁ ከሆነ ምኑን ነው ሩታና ሩታና ማነው ስሙ ረብስማ ኤፋ አንድ ላይ ሆናችሁ እሺ የዚህ ተባባሪ ሄርሜላ ማለችበት ነው አትሳሳቱ ስትዋሹም እውነትን ተናገሩ ጣልቃ ግቡበት እንዋረዳለን በሉ የቻልኩበት ምክንያት ትላንትና ያው ብዙ ሰው ያመንን ስላልነበር ለማሳመኛ ትላንትና ቪዲዮ ሰርተን ነበር ሶስታችን እንደተጣላ እንደተጨቃጨቅን ምናምን አድርገን እነሱ እንደሌሉበት አድርገን ግን ደግሞ ወደኔ ጫና እየመጣ ነው ሳይው እኔ ምንም የምጠቀመው ነገር የለም ጀስት ጥሩ ሐሳብ ይዤ ነው የመጣሁት ምክንያቱም አብርሃምን ወደ ሩታ ለመመለስ ከሄርሜላ ጋር ለያይቶ ነበር ሐሳቤ እስካሁን የተናገርኩት ነገር በቪዲዮሽ ማል ይኖር ነበር ስለ በቀል ስለ ምናምን ስለ ብዙ ነገር ተወርቷል እያንዳንዱ ነገር ውሸት ነው ሁላችሁንም ለማሳመን የተደረገ ነገር ነው እንጂ የእውነት የምር አይደለም ያው ከፎቶ ጀምሮ ሳስረ በመጀመሪያ ደረጃ እኛን ምንም አታሳምኑንም ይቅርታ አድርጎልን ነው እኛን ምንም የምታሳምኑን ነገር የለም እኛ በጣም ነቅተንባችኋል ያልነቃ ጅላንፎ ብሏል አብይ አህመድ ጅላጅሎች አሉ ገንዘባቸውንም ጊዜያቸውንም እድሜያቸውንም እየተበሉ ያሉ የስደት የአረብ ሀገር ገረዶች አሉ ከኔ ጭምር ማለት ነው እኔ ግን መቼም ነው ማልሸወድላችሁ በድራማችሁ ውስጥ የምታስተላልፉት መልእክት ትውልድ የሚያጠፋ ስለሆነ ያንን አደማለሁኝ እንጂ ከዛ በተረፈ እናንተ ሪል ነው እናንተ ያንዳንዱ ነቅሽ ያውጥቼ ስለማያችሁ ማለት ነው የናንተን ቪዲዮ ስቃወም እንትራችሁን አይቼ ነው ገባሽ እንጂ እኛ ለማሳመን ራሳችሁን አሳምኑት መጀመሪያ ራሳችሁን ምንድነው መስራት ያለብን ምን እንስራ ምን ብንሰራ ሰው ሊያመነን ይችላል ምን ብናደርግ ሰው ሊረዳን ይችላል ምን ሰርተን ብናቀብለው ሰው ሊከተለን ይችላል ብላችሁ ራሳችሁን አሳምኑት ይሄ የድድብና የማይም ጥጋችሁን ይሄ ቡና ቤት ነው እንዴት ወልዳችሁ ያደጋችሁት ወይ አጥር ስር ነው እንዴት ወልዳችሁ ያሳደጓችሁ ቤተሰቦቻችሁ በያጥሩ ስር ነው እንዴ እናንተ የተወለዳችሁት የተፈለፈላችሁትና ከተማውን ያግማማችሁ ያላችሁት የኔ የተወለዳችሁት ምን አይነት ጅልጥ ቤተሰብ ነው ያሳደጋችሁ ምን አይነት ረሃብተኛ ፋሚሊ ነው ያሳደጋችሁ በዚህ ነው ያህል ረሃብተኛ ፋሚሊ ውስጥ ያደገ እንኳን እንደዚህ ራሱን አዋርዶ ራሱን አሰድቦ በዚህ ነው ያህል ደረጃ ድረስ አይሄድም ምንም ቢርበው ምንም ቢቸግረው በዛ በችግር በረሃብ ውስጥ ሆኖ ያልፋል ያድጋል እንጂ እንደዚህ እንደናንተ አይዘቅጥም የወረዳችሁ ተዋርዳችሁ የወረዳችሁ ካሁን በኋላ ማን ነው እናንተ ሊያምናችሁና ወደ ህይወታችሁ ላይ ያስገባችሁ ወይም ደግሞ ጓደኝነት ሊያረጋችሁ የሚችለው ማንንም ነው የሌለው ሰው በገዛጁ ይዘቅጣል ቢቀርስ ምንስ ቢቀር ምን የምትጠቀሚው ጥቅም አለ
ለልጅሽ ምንድነው ትምህርቷ? ሩታስ ብትወልድ